እንዴት ናችሁ ጋይስ? ሰላም ነው። ባለፈው ስለ ፖሞዶሮ ቴክኒክ አውርቻችኋለሁ። ፖሞዶሮ ቴክኒክ በ25 ደቂቃ ስራ 5 ደቂቃ እረፍት እየተባለ 4-5 ጊዜ መደጋገም እና መጨረሻ ላይ ደግሞ ለተራዘመ እስከ 30 ደቂቃ እስከ 15 ደቂቃ የሚደርስ እረፍት ማድረግ እና አሁንም ደግሞ ይሄንን በማድረግ ረጅም ጊዜ የሚወስድ ስራን እንዴት መስራት እንደምንችል የሚያሳይ ቴክኒክ ነውና ከዚህ አማራጭ የሚሆኑ ደግሞ ሌሎች ቴክኒኮችንም ልንገራችሁ ብዬ ነውና አንደኛው ምንድነው የሚለው ፍሎ ታይም ቴክኒክ የሚባል አለ። ይሄ ደግሞ ምን ማለት መሰላችሁ? ለምሳሌ ስራችሁ ዲማንድ የሚያደርጋችሁ ከሆነ ክሬቲቭ ወርክ የምትሰሩ ከሆነ ወይም ጸሐፊዎች ከሆናችሁ ወይም ደግሞ ረዘም ያለ ጊዜ መስራት ፎከስ ማድረግ የሚጠበቅባችሁ ሰው ከሆናችሁ ምንድነው የሚለው ቴክኒኩ ፎከስ ሉዝ እስክታደርጉ በትክክል ክሊርሊ ማሰብ እስኪያቀጣችሁና እንደደከማችሁ ፊል እስክታደርጉ ድረስ ስሩ። ከዛ በኋላ ግን ልክ ድካም ሲሰማችሁ ወይም ኖ ሎንገር ፎከስ ማድረግ አልችልም ስትሉ ያኔ እረፍት ውሰዱና ሪፍሬሽ አድርጋችሁ እንደገና ኢነርጂያችሁን ሪፕሌኒሽ አድርጋችሁ ኑ የሚል ቴክኒክ ነው እና ያው ደቂቃው 25 ደቂቃ ቆጠረ 30 ደቂቃ ቆጠረ በማለት ሳይሆን አንዴ ፎከስ አድርጋችሁ የጀመራችሁትን ስራ ዲፕሊ ገብታችሁ ፎከሳችሁን መቀጠል እስከቻላችሁ ድረስ ሳትቆራረጡ እንድትሰሩ የሚያስቀምጥ ቴክኒክ ነው። ሌላኛው 57-17 የሚባል ቴክኒክም አለ። ምንድነው ለ57 ደቂቃ ያህል መስራት ከዛ 17 ደቂቃ ማረፍ ይላል። ይህም ቢሆን ትንሽ ረዘም ያለ ጊዜ የሚፈልግ ፎከስ ማድረግ የሚፈልግ አይነት ስራ ሲሆን ረዘም ላለ ደቂቃ ለ57 ደቂቃ ሰርቶ 17 ደቂቃ በመሃል በማረፍ ረጅም ጊዜ የሚፈጀውን ስራ ፈርታችሁ ወይም ደክማችሁ እንዳትተውና መወጣት እንድትችሉ የሚረዳ ቴክኒክ ነው። ብዙ ሌላ ቴክኒኮችም አሉና ኤኒዌይስ ታይማችሁን በትክክል በመጠቀም በርናውት ሳታደርጉ ስትረስ አውት ሳትሆኑ ረጅም ጊዜ የሚፈጀውን ስራ በእንደዚህ አይነት ቴክኒኮች በመጠቀም እንድትሰሩ ለማስታወስ ነው። አመሰግናለሁ።